በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። ፍትህ ለገንደባ ባታ ለማርያም ቤተክርስቲያን። በዝቋላ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። የተዋሕዶ ልጆች ተነሱ ተነሱ ተነሱ! ወላይታ ላይ መንግስት አረካ ከተማ ላይ። ሰላም ሰላም፣ የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም፣ የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለኝ። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ካሁን በፊት እንደምናስታውሰው በተለያዩ ገዳማትና አድባራት ላይ በተለይ በዝቋላ አዌና በወላይታ ሀገር የሚገኙ ገዳማውያንና ገዳማት ላይ የተለያዩ ጥቃቶች እየተፈጸሙባቸውም እንደሆነ ገዳማውያን ከገዳም ውስጥ ለቀው እንዲወጡ እየተገደዱ እንደሆነ ብዙ መረጃዎች የተቀባበሉ ነበር። ካሁን በፊት ያሳለፍናቸው በአይናችንም በጆሮአችንም የሰማናቸው ነገሮች እንዳሉ እናስታውሳለን። አዌ ገዳም እንግዲህ ዝቋላ አዌ ላይ ብዙ ካህናቶች፣ ብዙ ገዳማውያኖች ከገዳም ውስጥ ለቀው እንዲወጡና እንዲሁም የተደበደቡ የተገደሉም እንዳሉ መረጃ ደርሶን ካሁን በፊትም ብዙ መነጋገሪያ የሆኑበት አጋጣሚ አለ። ብፁዕ አባታችን አቡነ ማትያስ ድረስ የተናገሩበት ጊዜ ነበረ፣ ሀዘናቸውን የገለጹበት በዝቋላ አዌ ገዳም ላይ ማለት ነው። ስለዚህ አሁንም ቢሆን በቅድስት ቤተክርስቲያንና እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ፈተናው፣ መከራው፣ መገረፉ፣ መገደሉ፣ መታሰሩ እየቀረ አይደለም። ዛሬም አዲስ መረጃና አዲስ ቪዲዮ ወደኛ ደርሶ እኛ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሚቆረቆሩ ሰዎች ይድረስልን፣ እንዲሁም ለቅድስት ቤተክርስቲያኒቷ አማኞች ለብፁዓን አባቶችም ይድረስልን ብለን ቪዲዮን በእንደዚህ አይነት መልኩ ይዘን መተናል። ቴዶ ዜሮፋኤል ዛሬ ጠዋት ሲነጋ እንደዚህ ብሎ ለቀቀ። ፍትህ ለአሰቦት ስላሴ ገዳም። በአሰቦት ስላሴ ገዳም ላይ ገዳማውያኖች እንዲወጡ እየተደረጉ ገዳሙ ላይ ደግሞ በታጣቂ ኃይሎች ጥቃት እየደረሰበት ነው ብሎ ቪዲዮ ለቋል። እኔም አገኘሁትና ወደ እናንተ ይዤ መጣሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያትና ገዳማውያን ላይ በነገራችን ላይ ፈተናውና መከራው ስቃዩ ማሳለፍ ከጀመርን አመታቶችን አስቆጥሮናል። አባቶች ሲያስተምሩን በነግራኝ አህመድና በኖህ ጊዜ ፈተናን አልፋለች፣ አሁንም ቅድስት ቤተክርስቲያን ታልፋለች ፈተናዋን። የአሁኑ ፈተና ቀለል ያለ ነው፣ በነግራኝ አህመድ ጊዜም ከዚህ የበለጠ ፈተና ነበረ እያሉ ያስተምሩናል። እኛም ኦርቶዶክሳውያኖች አንገታችን ላይ ማተም ያደረግን ሰዎች ጽናቱን ሰጥቶን እግዚአብሔር በደንብ ፈተናዎችና መከራዎችን ያለፈን እንገኛለን ማለት ነው። ስለዚህ ዛሬ በአሰቦት ገዳም ላይ የደረሰው ምንድን ነው? ካህናት ከነልጁ ተገድሏል። ካህናት ከነልጁ ታፍኖ ታግቶ የት እንዳለም የሚታወቅበት ነገር የለም። ገዳሙ ላይ ሰዎች መሄድ አቁመዋል። ገዳሙ ላይ የተጸለየበትና የተቀደሰበት አይደለም። ይሄ ማለት በታጣቂ ኃይሎች ጥቃት እየተደረሰበት እንደሆነ ከገዳሙ ውስጥ ውጡ ተብሎ ገዳሙ ለሆነ ነገር ይፈለጋል ተብሎ ግዳጅ ላይ እንዳሉ ነው መረጃ እየደረሰ ያለው ማለት ነው። ስለዚህ ካሁን በፊት ያለፉት ወይንም ካሁን በፊት የሰማናቸው ገዳማውያንና ገዳማት ላይ የደረሰው ጥቃት ሳያንስ አሁን ደግሞ እንደገና እንደ አዲስ ደግሞ ገዳማትና ገዳማውያን ላይ ሌላ ጥቃት እየደረሰባቸው ነው ማለት ነው። ስለዚህ ይህ መረጃ ደግሞ እየመጣ ያለው ምንድነው? ታጣቂ ኃይሎች ናቸው ይህን ነገር እያደረሱ ያሉት ነው እየተባለ ያለው። እስኪ ወደ መጀመሪያው ቪዲዮ ሰላችሁ ቴዶ የለቀቀው መረጃ አለ ማለት ነው። ፍትህ ለአሰቦት ብሏል። እንዲሁም ሌሎች ገዳሞችም አሉ የተለያዩ እኛም ማናቃቸው እስካሁን ድረስ እኛ ጋር ያልደረሱ ግን ይዞታቸው ሊነጠቅ የተፈለገ ቤተክርስቲያኖች አሉ። እነሱንም አብረን የምናይ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሳ። ወደ ቪዲዮ ሰዳችሁ ሰብስክራይብ ለምንድን ነው የማታደርጉት? በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳም ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላቸዋለን። ቴዶ ያስተላለፈው መልእክት ይሄንን ይመስላል። ካሁን በፊትም ስለ ገዳማትና ስለ ገዳማውያን ቴዶ ሲቆረቆር
ከፊት ቀድሞ ለቅድስት ቤተክርስቲያን ቀኝ እጁን የሚያወጣ ወጣት ወንድማችን ነው። ስለዚህ አሁንም ቢሆን ይሄ መረጃ እሱ ጋር ደርሶ ይሄን መረጃ ደግሞ ለእኛ ለኦርቶዶክሳውያን አንገታችን ላይ ማህተም ላደረገን ሰዎች ይሄን መረጃ እባካችሁ ለሚመለከተው አካል አድርሱ ብሎ በእንደዚህ አይነት መልኩ ከሀገር ውጭ ሆኖ ይሄን ቪዲዮ ልኮልናል ማለት ነው። ፍትህ ለአሰቦት ገዳም እያለ ነው። አሰቦት ገዳም ላይ ካህናቶች እየታረዱና ካህናቶች እየተገደሉ እንደሆነ መረጃ ራሱ ስለሰማ ወደኛ አቀብሎናል። አሰቦት ገዳም ላይ ብቻ አይደለም፣ በጣም የተለያዩ ገዳማትና ገዳማውያን ላይ ብዙ ጥቃት እየደረሰ እንደሆነ መረጃዎች እየደረሱን ይገኛሉ። ግን እስካሁንም እኛ ጋር ያልደረሱና እኛ ያላወቅናቸው ገዳሞች በገዳማውያን ላይ የተለየ ጥቃት እየደረሰባቸው ያሉ፣ እየተገረፉ፣ እየታሰሩ፣ እየተገደሉ፣ እየታረዱ ያሉ ገዳማውያኖች፣ ገዳም ውስጥ የሚኖሩ ሰዎች ጥቃት እየደረሰባቸው እንደሆነ መረጃዎች ይደርሳሉ። ግን እኛም ማናቃቸውም ሰዎች እስካሁን አሉ። እኛም ማናቃቸው ገዳም ላይ ብዙ ጥቃት እየደረሰ እንደሆነ ሰዎች ይነግሩናል። ግን ገዳሞቹን እኛ እስካሁን ድረስ እያወቅናቸው አይደለም። ወላይታ ላይ ብዙ ቤተክርስቲያን ይዞታቸው ተነጥቆ ለሌላ ቤተ እምነት እንዲሰጥ እየተደረገ እንደሆነ ቀጣይ መረጃ ቪዲዮ አሳያችኋለሁ። ስለዚህ ከአሁን በፊት ያለው ገዳም ላይ ያለው ጥቃት አይበቃም ወይ ነው? የቤተክርስቲያን ብፁዓን አባቶች ስለቤተክርስቲያኗ የሚመለከታቸው የበላይ አካሎች፣ ህግ ክፍሎች ስለዚህ ጉዳይ ምን ትላላችሁ? ዝም ከሆነ እንዳሁን በፊቱና ጥቃቱን ደግሞ ከአሁን በፊት የሚብስ ነገር ነው የሚሆነው። እዚህ አሰቦት ገዳም ላይ ከዚህ ሌላ ጥቃት እንዲሁም ሌላ ገዳም ላይ ከዚህ በላይ ካህናቶች ሲታረዱ አይተን በኋላ ላይ መግለጫ ከምንሰጥ፣ በኋላ ላይ ከንፈራችን ከምንመጥ፣ በኋላ ላይ የሀዘን መግለጫ ከምናወጣ ከአሁኑ መፍትሄ ለምንድነው መስጠት የማንችለው? ቤተክርስቲያኒቷ የህግ ክፍል የላትም ወይ? ቤተክርስቲያኒቷ ከመንግስት ጋር ያላት ኮንታክት ቅርብ አይደለም ወይ? ይህን ነገር መንግስት መፍታት ይችላል። ስለዚህ ይህን ነገር መንግስት እንዲፈታ የሚያደርጉት ደግሞ የቤተክርስቲያን ብፁዓን አባቶችና የበላይ ክፍሎች ናቸው። ወጣቱ ብቻ ስለ ቤተ ክርስቲያን እኔ አለው ብሎ ቀኝ እጁን እያወጣ ሚዲያ ላይ መለፍለፍ የለበትም ነው ዋናው ትልቁ ነገር። እነቴ እንዲሁም ሌሎች ወጣት ስለ ቤተ ክርስቲያን የሚቆረቆሩ ወጣቶች ለቤተ ክርስቲያን በተናገሩ ቁጥር እየታሰሩ እየገቡ ነው። ሰው እነሱም መታሰር ለኛ ብርቃችን አይደለም ብሎ አሁንም ስለ ቤተ ክርስቲያን እየጮሁ ይገኛሉ ማለት ነው። ስለዚህ የበላይ አካሉ ስለ ቅድስት ቤተ ክርስቲያን በደንብ የሚመለከታችሁ አይመለከተንም እያልን አይደለም። እኛም በደንብ ነው የሚመለከተን። አይመለከተንም ሳይሆን ሌሎች ብፁዓን አባቶች የቤተክርስቲያኒቷ የበላይ ክፍል ይሆናችሁ፣ የህግ ክፍል አለ፣ ቋሚ ቅዱስ ሲኖዶስ አለ። ስለዚህ ይሄ ነገር ተመካክሮ እንደዚህ አይነት ገዳማዊ ያለ እንደዚህ አይነት ጥቃት ሲደርስ ነገ እናንተ ቤት ስለመምጣቱ ዋስትናው ምንድን ነው? ነገ እናንተ እዛ ገዳም ላይ ለመባረክ ለመመረቅ ስትሄዱ እናንተ ላይ ስለሚደርሰው ተጽዕኖና ስለሚደርሰው ጥቃት ዋስትናችሁ ምንድን ነው? ሀገረ ስብከት አላት እኮ እቺ ገዳም አይደለ? ስለዚህ እዛ ሀገረ ስብከቱ ሊቀ ጳጳስ ለምንድን ነው እንደዚህ እየተደረገ ነው፣ ስለዚህ መፍትሄ ያስፈልጋል ብሎ መግለጫ የማያወጡበት ነገር ምን እንደሆነ ሊገባን አልቻለም። ሰላም በሆነበት መንገድ ብቻ አይደለም ገዳም መጎብኘት ያለበት። አሰቦት ስላሴ እንደምታዩት ነው። በጣም የሚያምር ገዳም ነው። ጫካ ውስጥ በጣም ደስ የሚል ሄደው ሰዎች የሚጽናኑበት፣ ንስሐ የሚገቡበት፣ ስጋው ደግሞ የሚቀበሉበት ይሄ የዓለም ጫጫታው በቃይ ብለው እዛ ደስ በሚል አየር ውስጥ ደስ በሚል ሁኔታ ውስጥ የሚኖሩበት ከክርስቶስ ጋር የሚገናኙበት ገዳም ነው። እዚህ ገዳም ላይ ነው ካህናቶቹ እየተገደሉ ያሉት። እዚህ ገዳም ላይ ነው ካህናት ከነልጁ የታሰረው፣ ካህናት ከነልጁ የተገደለው እዚህ ገዳም ላይ ነው። ስለዚህ የዚህ ገዳም ሁኔታ ወይንም የዚህ ገዳም ላይ እንደዚህ አይነት መጥፎ ጥቃት መፈጠሩ ብፁዓን አባቶችን አይመለከትም ወይ? ከንፈር መምጠጡ በኋላ መግለጫ ማውጣቱ የሐሰን መግለጫ በወረቀት ተጽፎ በአንድ እስክሪብቶ በአረንጓዴ እስክሪብቶ መጻፉ ምንድነው ጥቅሙ? መስዋዕት መከፈል ካለበት አሁን ነው መስዋዕት መከፈል ያለበት። ገዳም ውስጥ ያሉ ሰዎች እኮ ደማቸውን እያፈሰሱ ነው። ከዚህ በላይ ጥቃት እየደረሰባቸው እንደሆነስ ማን ነው እያወቀ ያለው? አሁን ዛሬ ወጣው አንድ አባት ከነ ልጁ ተገደለ ነው። አንድ የገዳሙ አገልጋይ ከነ ልጁ ተገደለ የሚል መረጃ ነው የወጣው። ሌላ ተገድሎ እንደሆነስ ይሄ ትላንትና ከትናንት ወዲያ ሊሆን ይችላል። ዛሬስ አዳራቸውን ማን አየ? ስለዚህ እነሱን እየተራዳቸው ያለው አካል ማን ነው? ማንም የለም። ብቻ ይሄ ነገር ካለፈ በኋላ በእስክሪብቶ ይጻፍና እንደዚህ በቃ እዚህ ገዳም ላይ ስለተፈጠረ ነገር አዝነናል። ካሁን በፊት እናስታውሳለን። ዝቋላ ወይ ገዳም ላይ ብዙ ካህናት ከገዳም እንዲወጡ ተደርገው ተገድለው ታፍነው የሐዘን መግለጫ ብቻ ነው የወጣው። ለምን በቃ ለምን አልተባለም? በቃ ካሁን በኋላ ገዳም ላይ የሚደረግ ማንኛውም ነገር በቃ ተብሎ ለምንድን ነው ከመንግስት ጋር ኮንታክት ያልተደረገው?
ስብሰባ ላይ የተለያዩ ቋሚ ቅዱስ ሲኖዶስ የሊቃን ጉባኤ ነው ምናምን የሚባለው ላይ እዛ ላይ እንደዚህ አይነት ነገር በፍጹም አልተነሳም። ከትናንት ወዲያ የተከታተልኩኝ ነበር። ይሄ ነገር በፍጹም አልተነሳም። ገዳማዊት ላይ እንደዚህ እየተፈጠረ ነው። ስለዚህ ይሄን ነገር በየትኛው መንገድ አድርገን እንፍታው የሚል ነገር በፍጹም አልተነሳም። እዛ ስብሰባ ላይ የተነሳው ምንድነው የከሌ ሀገረ ስብከት ሊቃነ ጳጳስ የሆኑት ይሄንን ሀገር ይወሱና ወይም ይሄን ደብር ይጨምሩና ያስተዳድሩ። ይሄ ሀገር ሊቃነ ጳጳስ የነበሩ ሰዎች ይሄንን ደግሞ ጨምረው ይሄን እንደዚህ አድርገው ሰሜን ሸዋ ከነበረ እንደዚህ አድርገው ደቡብ ወሎ ከነበረ እንደዚህ አድርገው ይሄን ብቻ ያድርጉ። ይሄ እኮ አይደለም። እነዛ የሰበሰቧቸውን ገዳሞች በስርዓት የሚያስተዳድሩ ከሆነ በስርዓት ገዳማውያን ላይ የሚደርሰውን ተጽዕኖ ገዳማውያን ላይ የሚደርሰውን እስራትና ግርፋት እነሱ ማስቆም ካልቻሉ ይሄ ምንም ሹመት አይባልም። ሹመት ምን ያደርጋል? ሹመትማ እኛ ህዝቡ ራሱ አጨብጭበን እኮ ሹመናል እኮ ብዙ ሰዎች። ግን እየመሩ ነው ወይ ነው ትልቁ ነገር? ቤተክርስቲያኒቷን በስርዓት እያስተዳደሯት ነው ወይ ነው? ቤተክርስቲያኒቷ ላይ ዘራፊ ነው የበዛው። ቤተክርስቲያኗ ውስጥ ያለው ዘራፊ ሳይንስ ከውጭ ያለው ዘራፊ ደግሞ እነዛን ተመርኩዞ ቤተክርስቲያኗን ለማጥፋት፣ ቤተክርስቲያኗን ለማጥቃጠል፣ ቤተክርስቲያኑ ውስጥ ያሉ በቅንነት የሚያገለግሉ ህዝበ ምዕመኑን በስርዓት የሚያገለግሉ ሰዎች ህዝበ ምዕመኑ ከኃጢአት እንዲድን መንጋውን እየጠበቁ ነፍሳትን እያዳኑ ያሉ ካህኖች እየተገደሉ ነው። ስለዚህ ለነሱ ማን ነው ድምጽ እየሆናቸው ያለው? ይሄ ብቻ አይደለም። ላሳያችሁ ይሄኛውን ቪዲዮ። ፍትህ ለገንደባ ባታ ለማርያም ቤተክርስቲያን። የተዋሕዶ ልጆች የገንደባ ባታ ለማርያም ጉዳይ አሁንም አልተፈታም። አልተፈታም። ወላይታ ላይ ቤተክርስቲያን ፈርሶ ለአንድ ባለሀብታም እንዲሰጥ ተወስኗል። በእናታችሁ በማርያም እቺን ቤተክርስቲያን አትርፉ። በእናታችሁ በማርያም በቅድስት ድንግል ማርያም ብላችሁ እቺን ቤተክርስቲያን አትርፉ። ተንበርክኬ ነው የምለምናችሁ። እቺን ቤተክርስቲያን አፍርሶ ለውሃ ፋብሪካ አቆማለሁ ብሎ ወላይታ ላይ መንግስት ቤተክርስቲያንን እያጠፋ ነው። የተዋሕዶ ልጆች እቺን ቤተክርስቲያን አትርፉ። በእናታችሁ ለዚች ቤተክርስቲያን ብላችሁ እጃችሁን ዘርጉ። በእናታችሁ እቺን ቤተክርስቲያን እናትርፋችሁ። ፍትህ ለገንደባ ባታ ለማርያም ቤተክርስቲያን። በቤተክርስቲያን ላይ አንደራደርም። ምንም አያስፈራም። እኔ ሰማዕት ለመሆን ዝግጁ ነኝ። ይሄንን ማተብ ያሰርኩት ዝም ብዬ እንጨት ብረት አይደለም ያሰርኩት። እኔ ለሃይማኖቴ እሞታለሁ ብዬ ነው ቃል ገብቼ ነው ይሄን መስቀል ያሰርኩት። እቺን ቤተክርስቲያን አትርፉ። በእናታችሁ ተንበርክኬ ነው የምለምናችሁ። ተዋሕዶ ልጆች እኛ አንድ ነን። አንድ ከሆነን ማንም ሰው አያሸንፍንም። ሌላውም ይሄንን ይመስላል። በየተለያዩ ሀገራት ላይ በየተለያዩ ገዳማውያኖች ላይ እና ገዳማት ላይ የቤተክርስቲያን ይዞታ ተነጥቆ ለሌላ ግለሰብ ወይም የቤተክርስቲያኒቷ ይዞታ ተነጥቆ ለሌላ ቤተ እምነት እንዲሰጥ የሚደረግበት ሰፊ ስራ የተሰራ ያለው በወላይታ ሀገር ላይ ነው። በነገራችን ላይ የቀንደባ በዓታ ለማርያም ቤተክርስቲያን ይሄ ልጅ እንደተናገረው ነው። ቺን ቤተክርስቲያን አፍርሶ አንድ ግለሰብ ገንዘብ ይሰጣል፣ ወይንም ለወረዳው የሆነ ነገር ሊሆን ይችላል፣ ወይንም ብቻ ስለ ቅድስት ቤተክርስቲያኗ ሁኔታ የሚያውቅ እዛ ሀገር ላይ የሚያስተዳድር ሰው ቤተክርስቲያኗ ውስጥ ሳይሆን ያን ሀገር በሆነ ስልጣን የሚመራ ሰው ያችን ቤተክርስቲያኒቷን እንድትፈርስ ያደርግና እዛ ቦታ ላይ ለህዝቡ እኮ ይሄ ነው የሚጠቅመው። ቤተክርስቲያኒቷን ምናልባት የሚያገለግላት ሰው የለም። ቤተክርስቲያኒቷ እንደምታዩት ኩስስ ያለች ነገር ነች። ቤተክርስቲያኒቷ በስርዓት እንደ ካቴድራሎች በስነ ስርዓት ተገንባ የተሰራች አይደለችም ብሎ ህዝቡን በማሳመን እንደዚህ አይነት ስራ ይሰራሉና ለአንድ ባለሀብት የሆነ ገንዘብ ይከፍላቸውና የሆነ ስራ እንዲሰራበት ይሰጡታል። አሁን እቺ ቤተክርስቲያን እንትን የተባለች የነበረው ለውሃ ታንከር እዛ ላይ እናቆማለን ተብሎ ነው። ቦታ ጠፍቶ ነው ቤተክርስቲያን ፈርሶ የውሃ ታንከር እንዲቆምበት የሚሰራበት ስራ ቦታ ጠፋ። የውሃ ታንከር የሚይዝበት ቦታ የእውነት የውሃ ታንከሩ እዛ ቤተክርስቲያን ያለችበት ቦታ ላይ ከሆነ ሌላ ቦታ የለም ወይ ነው ዋናው ጥያቄ። የውሃ ታንከርም አይሆንም፣ ሌላም ስራ ይሁን ብቻ ሌላም ስራ ይሁን፣ ግን ቤተክርስቲያኒቷ የተቀመጠችበት ቦታ ላይ በክርስቶስ ደም የተመሰረተችው ቤተክርስቲያን የተሰራችበት ቦታ የታነጸችበት ቦታ ላይ የቃል ኪዳኑ ታቦት ያለበት ቦታ ላይ ነው ወይ ያ ስራ መሰራት ያለበት? የውሃ ታንከር ውስጥ የሚቀመጠው እዛ ቦታ ላይ ነው ወይ? ከቤተክርስቲያን ጋር የሚያታከካቸው ነገር ምንድን ነው? ቤተክርስቲያኒቷ የሌለችበት ቦታ ላይ ሌላ ቦታ ጠፍቶ ነው ስራ የሚሰራበት ሊሆን ይችላል፣ የውሃ ታንከር የሚቀመጥበት ሊሆን ይችላል። ብቻ ያቺ ቤተክርስቲያን የሌለችበት ቦታ ላይ ለዛ የሚሆን ቦታ ጠፍቶ ነው አይደለም። ቤተክርስቲያኒቷ ከዛ ቦታ ላይ እንድትነሳ ስለሚፈልግ ቤተክርስቲያኒቷን ማንሳት ማጥፋት ስለሚፈልጉ ከዛ ቦታ ላይ እዛ ሀገር ላይ በነገራችን ላይ ብዙ አማንያን የሆኑ ሰዎች ይበዙበታል። ብዙ ፕሮቴስታንት እምነት ተከታዮች የሚኖሩበት ቦታ ነው። ብዙ ጴንጤዎች፣ መናፍቆች ቅድስት ቤተክርስቲያንን ማየት የማይፈልጉ ቅድስት ቤተክርስቲያንን ማጥፋት የሚፈልጉ ሰዎች የሚኖሩበት በጣም እዛ ሀገር ላይ ነው። ወላይታ ላይ በነገራችን ላይ በዚህ ነገር የተጠቅለቀልቁ ናቸው። በፕሮቴስታንት እምነት ሌላ ሐሰተኛ ነቢያት የሚፈልቅባት ሀገር ወላይታ ሀገር ነች።
ትልልቅ ፕሮግራሞች የሚዘጋጁ ወይም በፕሮቴስታንት ዓለም ኮንፈረንስ ብለው የሚያዘጋጁት አይታችሁ ከሆነ ሀዲያ ላይና ወላይታ ላይ ነው። ስለዚህ እዛ ቦታ ላይ እነዚህ ኢአማንያን ሰዎች የፈለቁበትም ቤተክርስቲያኒቷን አይፈልጓትም ማለት ነው። በባለፈም ሰምተናል ወላይታ ኦቶና ማርያም ላይ ኦቶና ማርያም እንግዲህ በጣም ታዋቂ የሆነች ቅድስት ቤተክርስቲያን ታላቅ ካቴድራል ቤተክርስቲያን ነች። እዛ ቤተክርስቲያን ላይም እንደዚህ ውስጥ ላይ ተገብቶ የማቃጠል ሁላ እስከሚደርሱ ድረስ የሰማነው መረጃ አለ። ግን ህዝቡ እዛ አካባቢ ያሉ ኦርቶዶክሳውያን ማን ነው ወንዱ ብለው ቤተክርስቲያን አትነኩም እኛ ቀድመን ጠፍተን ነው የሚባል ነገር በጣም ረብሻ የተነሳበት ጊዜ ነበር። ግን እነዚህ ትንሽ ቤተክርስቲያን ላይ ወይንም ህዝበ ምዕመኑ ብዙ የማይኖርበት ማለት ትንሽ የገጠር ቤተክርስቲያን ተሆነና እዛ አካባቢ ላይ ብዙ ህዝብ የማይኖርበት ቦታ ቤተክርስቲያን ከተሰራ ብቻ እዛ ቦታ ላይ ለምን ቤተክርስቲያን ተሰራ ነው? ቦታ ጠፍቶ እኮ አይደለም። የውሃ ታንከር ዋና ከተማ ውስጥ አይደል የሚቀመጠው? ለህዝቡ ተደራሽ እንዲሆን ተብሎ የሆነ የሚያማክል ማዕከላዊ የሆነ ቦታ ላይ እኮ ነው የሆነ ለህዝብ የሚጠቅም ትልቅ ነገር የሚቀመጠው። ለውም ውሃን የሚያክል ነገር የሚቀመጠው ቤተክርስቲያን ተነስቶ ቤተክርስቲያን ቦታ ላይ አይደለም። የቃል ኪዳኑ ታቦት አይበልጥም ከውሃው? ውሃውስ እዛ ቦታ ነው መቀመጥ ያለበት? እዛ ምን በራእይ ታይቶ ነው በምን ታይቶ ነው እዛ ቦታ ላይ እንዲቀመጥ የተደረገበት? ምንም ነገር የለም። ግን ብቻ ቤተክርስቲያኒቷ ላይ እዛ ከዛ ቦታ ቤተክርስቲያኗ ተነሳና እዛ ቦታ ላይ የውሃ ታንከር ይቀመጥ። ለውም ግለሰብ እኮ ነው ግለሰብ 67 ሚሊዮን የሚወዳትን ቅድስት ቤተክርስቲያን አፍርሶ የውሃ ታንከር ለመገንባት ማለት ነው። ለህዝቡ ሊጠቅም ነው ህዝቡን እየጎዳው ነው። ስለዚህ ይሄ ሰውዬ ኢአማንያን ነው ማለት ነው። መናፍቅ ነው። ቤተክርስቲያንን ማየት የማይፈልግ ቤተክርስቲያን እንድትጠፋ እንድትፈርስ የሚፈልግ ሰው ነው እንጂ ህዝቡን እጠቅማለሁ የውሃ ታንከር ላስቀምጥ እንደዚህ አይነት ቀልድ የለም። ቤተክርስቲያን በክርስቶስ ደም ነው የተመሰረተችው። እኛ ኦርቶዶክሳውያን አንገታችን ላይ ማተም ያደረግን ሰዎች የቃል ኪዳን ታቦት አስቀምጠን የምናመልክበት ቦታ ነው። ፕሮቴስታንት እምነት ተከታይ ስለሆነ ነው እንጂ ወይንም ሌላ መናፍቅ ስለሆነ ነው እንጂ ቤተክርስቲያን ላይ እንደዚህ አይነት ነገር ልስራ የተባለው ኦርቶዶክስ ሆኖ እንደዚህ አይነት ነገር አያደርግም። ሲጀምር አይልምም። ግን ወደዛ ሀገር ላይ ሀዲያ ላይ ወላይታ ላይ ከምባታ ላይ ምናምን ቤተክርስቲያን እንዲታይ አይፈለግም። ኦርቶዶክስ እንዲበዛ አይፈለግም። ይሄ ግልጽ ነው። ብዛት ወደዛ የሚበዛው ለምን ይመስላችኋል? ለዛ ነው ቤተክርስቲያንና ኦርቶዶክሳውያን እንዲበዛ አይፈለግም እዛ ሀገር ላይ። ግን እኛ ኦርቶዶክሳውያን ውስጥ ያሉ አገልጋዮች ውስጥ ያለን አገልጋዮችም የሆነ የምንፈልገው ትልቅ ካቴድራል ቤተክርስቲያን ነው። እዛ ቤተክርስቲያን ላይ ማን ነው እየሄደ እያገለገለ ያለው? እዛ ብቻ ያሉ ሰዎች ራሱ በልመና ቤተክርስቲያኑ ውስጥ ያሉ ቅዱሳን ስዕሎችን እየገዙ የሚያመሰግኑት በዝማሬ የሚያከብሩት ገዝተው እዛ በመለጠፍ በልመና ማለት ነው። እችን ቤተክርስቲያን ሌላ ቤተክርስቲያን በላይቭ በተለያዩ ሶሻል ሚዲያዎች እየተለመነ እየተሰራ አይደለ? እንደዚህ እያለቀሱ ያሉ ሰዎች ላይ ለምንድን ነው ማናገዛቸው? ይሄ ቤተክርስቲያን አይመለከተንም? ላይቭ ላይ የምንሰራ ሰዎች ቤተክርስቲያን ስራ ብለን ላይቭ ለቤተክርስቲያን ገቢ የምንሰበስብ ሰዎች እችን ቤተክርስቲያን እኮ ይመለከተናል እኮ። ይቺ ቤተክርስቲያን እንደዚህ ትፍረስና ይሄ ነገር ይሰራባት ወይንም አንድ ግለሰብ ገንዘብ ስላለው ሳንቲም ስላለው ቤተክርስቲያኗን አስፈርሼ የራሴን ግንባታ ሰራለሁ የሚለው እዛ ቦታ ላይ ኦርቶዶክሳውያን ብዙ ስለሌሉ ነው። ስለናቀ ነው። ስለማናቃት ያችን ቤተክርስቲያን እኔ አሁን ካሁን በፊት አላቃትም። አሁን ይሄ ልጅ መረጃ ቪዲዮ ላይ ባይለቅ ኖሮ እኔ አላቃትም ይችን ቤተክርስቲያን። ስላወኳት ግን ስለሚመለከተኝ የሚችለውን በአቅሜ ለህዝቡ እንዲደርስ ይሄን ቪዲዮ ሰራለሁ። ስለዚህ ፕሮግራም ስንጠላ ትልቅ ቤተክርስቲያን ላይ ነው ደስ የሚለን። እነዚህን ቤተክርስቲያኖች ማን ነው የሚጠብቃቸው? የዚህ ሀገር ሊቃነ ጳጳስ ማን ናቸው? እነዚህን ቤተክርስቲያን የሚያድኑ 3-4 ብፁዓን አባቶች ብቻ አይደለም መናገር ያለባቸው። እና ብፁዕ አባታችን አቡነ ናትናኤል እና ብፁዕ አባታችን አቡነ ኤርሚያስ ምናምን ብቻ እነሱ ብቻ አይደሉም እኮ ለቤተክርስቲያን መጮህ ያለባቸው መናገር ያለባቸው እነሱ ብቻ አይደሉም። ሌሎች ብፁዓን አባቶችም ስለ ቅድስት አንዲት ቤተክርስቲያን አንዲት ቅዱስ ሲኖዶስ አንዲት ፓትርያርክ አይደለ? ስለዚህ ቤተክርስቲያኖች እዛም የሚሰሩ ብዙ እንጂ አንዲት ቤተክርስቲያን ስለዚህ ይመለከተናል። ስለዚህ እንደነዚህ አይነት ቤተክርስቲያኖችን መስራትና እዛ ቤተክርስቲያን ላይ የሚደርሱ ጥቃቶችን እንዲቆሙ የብፁዓን አባቶች ድርሻ የመጀመሪያው ድርሻ የብፁዓን አባቶች ድርሻ ነው። የቤተክርስቲያን የበላይ ክፍሎች የህግ አካሎች የመጀመሪያ ድርሻ ነው። እዛ ያሉ ሰዎች በአቅማቸው የሚፈቅደውን እያደረጉ እኮ ነው። ሚዲያ ላይ ወጥተው እየጮሁ ነው፣ ድረሱልን፣ እርዱን እያሉ ነው። መልስ ዝምታ መሆን የለበትም። ክርስቶስ ሰይፍ የሰጠን መጽሐፍ ቅዱሳዊ ቃል ነው። በደህና ቀን ወተን እንድንዋጋበት ወተን እንድንናገርበት ሰይፍህን ወደ ቤት አስገባ ብትባልም የቸገረ ቀን
አውጥተህ እንድትዋጋበት ነው። ስለዚህ ለዛሬ ካልጠቀመን ይሄ ለመቼም ይጠቅመን። ቤተክርስቲያን ስትፈርስ የማይጠቅመን ከሆነ ለመቼም አይጠቅመንም። ዋናው የኛ ተልእኮ ምንድነው? ኦርቶዶክሳውያን ቤተክርስቲያንን ማክበር፣ ማስከበር፣ ማምለክ ክርስቶስን ትክክለኛው ክርስቶስ ያለው ኦርቶዶክስ እንደሆነ ይታወቃል። ማምለክ ቅድስት ቤተክርስቲያናችን ማክበርና ማስከበር፣ እኛም የሌላም ቤተ እምነት አለመንካት፣ እነሱም እንዲነኩብን አለመፍቀድ፣ ይሄ የኛ ተልእኮ ነው። ቀጣይ ደግሞ ላሳያችሁ። የተዋሕዶ ልጆች ተነሱ! ወላይታ ላይ መንግስት አረካ ከተማ ላይ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይዞታ እየቀማ ለሌላ ግለሰብ እየሰጠ ይገኛል። ለአንድ ባለ ሀብታም ለመስጠት በግድ እየወሰደ ይገኛል። ይህ ትክክል አይደለም። የአረካ ቤተክርስቲያን ፍትህ አታለች። በእናታችሁ ድረሱ። ይህ ድርጊት ቤተክርስቲያኒቷን ለማጥፋት አቅዶ የሚሰራ ሴራ ነው። አመት ባልሞላ ጊዜ ከ10 በላይ እንደዚህ ድርጊት በወላይታ ላይ እየተፈጸመ ይገኛል። እኛ ምን ስለሰራ ነው ሁሌ በእኛ ላይ እንደዚህ አይነት ግፍ የሚፈጸመው? እንዴት የቤተ ክርስቲያኒቷን ይዞታ መንግስት እንዴት ይቀማል? ይህ ነውር ነው። እጃችሁን ከቤተ ክርስቲያን አንሱ። በዚህ ሰዓት ካህናት፣ ዲያቆናት፣ ምዕመናን ሁሉም እያለቀሱ ይገኛሉ። አንገት ላይ ማተብ አስረ ስለ ቤተ ክርስቲያን ድምጽ ካልሆንክ አንተም የቤተ ክርስቲያን ጠላት ነህ። አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ኮክ ስለ ቤተ ክርስቲያን ድምጹን ከአሁኑ ተነሱ፣ ንቁ። አሁን የምንተኛበት ጊዜ አይደለም። የተግልይ ሀገር ላይ ጦርነት ሊያስነሱት ነው። የአባ መላኩ ሀገር ላይ ጦርነት ሊያስነሱት ፈልጎ ነው። ይሄ እኛ ወላይታ ኦርቶዶክሳውያን ሰላም ነን። ነገር ግን በሃይማኖታችን ላይ ከመጡ ማንንም ሰው አንፈራም። ለምን ታጥቃቸው ራሱ ብትመጡ እኛ አንፈራም። እኛ ሰላም እንፈልጋለን። የቤተ ክርስቲያኒቷ ይዞታ ይመለስ፣ በቃ ይመለስ። እኛ ሌላ ነገር ምንም አንፈልግም። ሰላም ይሻላል። ሀገር ማለት ቤተ ክርስቲያን ከሆነች ኦርቶዶክስ ባትኖር ኖሮ ኢትዮጵያ የሚባል ነገር ሀገር የለምኮ። ኦርቶዶክስ ማለት እኮ በየሰዓቱ በየደቂቃው ስለ ሀገር የምትጸልይ ኦርቶዶክስ ኮናት። እንዴት እችን ቤተ ክርስቲያን ይደፍራሉ? እኛ እኮ የሰማዕቱ የቅዱስ ጊዮርጊስን ታቦቱን ይዘን እኮ ነው አሸንፈን የመጣን ኦርቶዶክስ እኮ ነው። ሃይማኖታችን ሀገራችን ያላስደፈርን ኦርቶዶክሳውያን ኮናት። እንዴት እችን ቤተ ክርስቲያን ይደፍራሉ? እኛ ወላይታ ኦርቶዶክሳውያን ፍትህ እንፈልጋለን። በእናታችሁ በማርያም ለዚች ቤተክርስቲያን ድምጽ ሆኑ። በእናታችሁ ባላችሁበት ቦታ ሆናችሁ ለዚች ቤተክርስቲያን ድምጽ ሆኑ። በነገራችን ላይ ቆየት ያሉት ነው ያመጣሁላችሁ ያለው አሁን ላለው ትምህርት እንዲሆናችሁ ማለት ነው። ከአሁን በፊት ምን ተሰርቷል፣ አሁንስ ምን እየተሰራ ነው? ዛሬ ቴዶ ዘሩፋኤል የለቀቀው ቪዲዮ ከአሁን በፊት እንደዚህ አይነት ነገር ደግሞ ወላይታ ላይ እየተሰራ ነበር። ህዝብ በምዕመኑ ግልብጥ ብሎ የወጣበት ቅድስት ቤተክርስቲያናችንን እናስከብራለን ብሎ ይሄ ልጅ እያለቀሰ ሚዲያ ላይ ወጥቶ የተናገረበት አጋጣሚ ነበረ። ይሄ ምንድነው? ቤተክርስቲያኒቷ ይዞቷ ይለቀቅና የቤተክርስቲያኒቷን ይዞታ ነጥቆ ለሌላ ቤተ እምነት እየተሰጠ የነበረበት ጊዜ ወላይታ ላይ እኮ ይሄ ስራ እየተሰራ ነበረ። የዛ ጊዜ ራሱ ለዚህ መፍትሄ የሚሆን ነገር የለም። እነ መምህር አንዱሻ በጣም እየጮሁ ነበረ። መምህር አንዱሻ ታሰረ። የሆነ ጊዜ ጸጥ ተባለ። ብዙ አባታችን አቡነ ማናቸው ይቅርታ ስማቸውን ስላቃቸው እሳቸው ብቻ ሄደው የጠየቁት መምህር አንዱሻ ስለ ቅድስት ቤተክርስቲያን አዋጅ እያለ እየጮኸ ያለ ልጅ፣ ለቤተክርስቲያን ጉሮሮን እያደረቀ ያለ ልጅ፣ ለቤተክርስቲያን ቀኝ እጄን አወጣለሁ አንገቴን እሰጣለሁ እያለ የነበረ ልጅ መምህር አንዱሻ የአንድን ቤተክርስቲያን ካርታና ፕላን ነጥቀው ለሌላ ቤተ እምነት ሊሰጡ ሲሉ እቺ ቤተክርስቲያን የኦርቶዶክስ ነች፣ የኛ የባለ ማህተሞች ነች፣ ስለዚህ ማንም አይደፍራትም ብሎ ይዞቷን በእጁ እስከሚያስገባ ድረስ እየጮኸ የነበረ ልጅ መምህር አንዱሻ ነበር። ስለዚህ በሆነ ሰዓት ህዝቡ ከነካህኑ ግልብጥ ብሎ ወጣ። ቤተክርስቲያናችንን ልንነጠቅ ነው፣ ስለዚህ የኛ ጦር መሳሪያችን ጠመንጃ አይደለም መጽሐፍ ቅዱሳዊ ቃል ነው፣ ስለዚህ ኦርቶዶክሳውያን ድረሱልን እያሉ የጮሁበት የነበረ ጊዜ ነው። ለዛ ነው በየገዳማዊትና በየገዳማውያን ላይ ብዙ ተጽዕኖ የደረሰ ነው። ብዙ ጫና የደረሰባቸው ነው። መሳቀቅ፣ መገደል፣ መታረድ፣ መታፈን የደረሰባቸው ነው። እኛም ማናቃቸው ገዳማውያኖች ላይ እና ገዳሞች ላይም ከዚህ የተለየ ብዙ ጥቃት እየደረሰባቸው ነው የምንላችሁ ለዛ ነው። ወደ ሌላ ክልል ያሉ ገዳሞችን አብዛኞቻችን አናቃቸውም፣ ከተማ ያለን ሰዎች። አሁን ሌሎች ቤተክርስቲያኖችም አሉ እኮ እንደዚህ ሶሻል ሚዲያ ያልወጣላቸው ሶሻል ሚዲያ እዛ አካባቢ የማይኖሩ ግን ቤተክርስቲያን ተነጥቀው ገዳሙ ውስጥ የሚኖሩ ሰዎች እንዲወጡ ተገደው ብዙ እንደዚህ አይነት ነገሮች አሉ። እዛ አካባቢ ግን ሶሻል ሚዲያ እንደዚህ የተለያዩ ቲክቶክም ዩቲዩብም ይሁን የማይጠቀም ሰው የሚኖርበት ቦታ እኮ አለ።
እነዚህን ሳናድን እነዚህ ሚዲያ ላይ ያሉትን ሚዲያ ላይ ይወጡ ያሉትን ግን ማዳን አልቻልንም። ኦርቶዶክሳኖች መልሳችን ዝምታ ሆኗል። ብፁዓን አባቶችም ዝም ሆኗል። የቤተክርስቲያን የበላይ ህግ ክፍሎችም ዝም ሆኗል። ቤተክርስቲያን አፉን አውጥቶ እንደዚህ ነች ብሎ የተሳደበ መናፍቅ መልስ የተሰጣለም ዝም ሆኗል። መልስ እየሰጡ ያሉት መጽሐፍ ቅዱሳዊ ቃል ነው። ቲክቶክ ላይ ላይቭ ላይ ያሉ ሰዎች፣ ሶሻል ሚዲያ ላይ የሚሯሯጡ ሰዎች ናቸው መናፍቃኖችን እያሳፈሩ ያሉት። እነሱንም ይጠብቅልን፣ ብፁዓን አባቶችንም ይጠብቅልን። ግን ከዚህ በላይ ደግሞ ቤተክርስቲያኒቷ እንዳትፈርስ፣ ቤተክርስቲያኒቷ ላይ ምንም አይነት ጥቃት እንዳይደርስ የሚያስጠብቁት ሶሻል ሚዲያ ላይ ያሉ ወጣቶች አይደሉም፣ ብፁዓን አባቶች ናቸው ከዚህ በላይ የሚመለከታቸው። ሶሻል ሚዲያ ላይ ያሉ ሰዎችማ ስለ ሃይማኖታቸው ሲቆረቆሩ ያው እንደምታዩት ወደ ከርቼ ላይ ነው። ስለዚህ ይሄ ነገር እንዳይደርስ ብፁዓን አባቶች እኛ የሌላ ቤተ እምነት አንነካምም አልነካንም፣ ስለዚህ እነሱም እንዳይነኩ ብሎ መግለጫ ማውጣት ካለበት መግለጫ ማውጣት አለባቸው። ከመንግስት ጋር ኮንታክት ማድረግ ካለባቸው ኮንታክት አድርጋቸው ሰላማዊ ኑሮ እኮ ነው። እኛ ኦርቶዶክሳውያን እኮ ክርስቶስ ያስተማረን ፍቅርና ይቅርታ ነው። ከዛ ውጭ ጸብ አንፈልግም። ከዛ ውጪ ጦርነት ምንም የምፈልገው ነገር የለም። ቤተክርስቲያናችን አይንኩ እኛም አንነካም። ወንጌል እንማር፣ እነሱም የራሳቸውን ወንጌል ይማሩ። ግን ገጠር ውስጥ ያሉ ቤተክርስቲያኖችን ነጥቀው ወደ ሌላ ቤተ እምነት መስጠቱ በጣም አስፈላጊ አይደለም። እስኪ ሌላ የሙስሊሞች ለምሳሌ እስልምና እምነት ተከታዮችን መስጊድ ማን ነው ነጥቆ ለሌላ ቤተ እምነት ወይ ለፕሮቴስታንት ወይም ለሌላ ቤተ እምነት ልስጥ ያለ? እኛ ኦርቶዶክሳውያኖችም ጠይቀን ማናቅም። እነሱም ደግሞ በማንም ላይ አይመለሱም። ሙስሊሞች ገጀራ ይዞ ነው የሚመጣው፣ በማንም ላይ አይመለሱም። ይሄ ነገር እንዳይመጣ እንደዚህ አይነት ጦርነት፣ የመገፋፋት መከፋፈል እንዳይመጣ መከባበርና ፍቅሩ እንዲሰፍን ይሄ የብፁዓን አባቶች ትልቅ የህግ ክፍሎች ድርሻ አለበት። ቤተክርስቲያኒቷ እኮ የራሷ የሆነ የህግ ክፍል እኮ አላት። ይሄ የህግ ክፍል ደግሞ የሚሰራው ስራ ዝም ሳይሆን በቤተክርስቲያን ላይ የሚደርሰውን ተጽዕኖ ለምን ደረሰ፣ እንዴት ደረሰ፣ መክሰስ ካለበት እንዲከስ፣ እንዲታሰር ማሳሰር ካለበት ለማሳሰር፣ ቤተክርስቲያኒቷን ህግ ማስከበር። ቤተክርስቲያኒቷ የራሷ የሆነ ህግና ስርዓት አላት። ያን ህግና ስርዓት ጥሰው የሄዱ ሰዎችን ማስጠየቅ ነው ባጭሩ የቤተክርስቲያኒቷ የህግ ክፍል ስራ። ግን እስካሁን መልስ የተሰጠ ነገር የለም። ብቻ እንደዚህ ብሏል ነው ተደረገ። አንድ ወጣት ብቻ በጣም ፌስቡክ ላይም በተለያዩ ሚዲያዎች ላይ የሚያስቸገር ልጅ ነበረ። በጣም የቤተክርስቲያን ቅዱሳን ስዕል እየተሳደበ ቤተክርስቲያኒቷ ባልዋለችበት እንደዚህ ብሎ እየፈረጀ ያስቸገረ ልጅ ነበረ። እሱ ልጅ ታስሯል። ስለዚህ ዋናው ፖይንታችን ምንድነው? አሁንም ቢሆን ቤተክርስቲያን ላይ መስራት አለብን። በየተለያዩ ማናቃቸው ገጠር ቤተክርስቲያን ውስጥ ያሉ ገዳማውያንና ገዳማት እየተደፈሩ ነው፣ እየተጠቁ ነው። ይሄ አሁን እስከዛሬ ምንም አይነት ችግር ደርሶበት የማያውቀው አሰቦት ገዳም፣ አሰቦት ስላሴ ገዳም እንደዚህ አይነት ችግር ካህን ከነልጁ መገደል ማለት ይሄ በጣም የሚያም ነገር ነው። የኛ ጥቁር መልበስ ለነሱ መፍትሄ ሊሆን አይችልም። ጥቁር የመልበስ ካሁን ከ2 ዓመት ነው ከ1 ዓመት በፊት ቤተክርስቲያኒቷ ራሷ እኛ ሳይሆን ቤተክርስቲያን ራሷም ጥቁር ለብሳ ነበረ። ያ ነገር መፍትሄ ሊሆን አልቻለም። መፍትሄ መሆን የሚችለው መናገር ነው። ስለዚህ እኛ ኦርቶዶክሳውያኖች ደግሞ እውነት ይዘናል። እውነት ስናወራ አትፍሩ፣ አትሸማቀቁ። እውነት ይዛችሁ እንደ ክርስቶስን ይዛችሁ እመቤቴ ቅድስት ድንግል ማርያምን ይዛችሁ አትፍሩ። ብፁዓን አባቶች፣ የቤተክርስቲያን አገልጋዮች፣ የቤተክርስቲያን አስተዳዳሪዎች፣ መምህራኖች፣ ዘማሪያኖች አትፍሩ፣ ተናገሩ። ለምን ዝም እንዴ? ነገ ከነገ ወዲያ ሄደህ የምታገለግልባት፣ ነገ ከነገ ወዲያ ሄደህ አገልግል ሀበል የምትከፍል ቤተክርስቲያን እኮ ነች። ደሞዝ የምትከፍል ቤተክርስቲያን እኮ ነች። ከህዝቡ ላይ ተለምኖ ለቤተክርስቲያን ከቤተክርስቲያኑ ለአንተ ለአገልግሎት ደሞዝ ይከፍላል። ቤተክርስቲያን እየፈረሰች ህዝብ ምዕመን እየተጨፈጨፈ ካህናቶቹ እየተገደሉ ከሆነ ማን ነው የሚከፍለን? ማን ነው የምናገለግለው? በማን ነው የምንገለገለው? ካህኖቹ እየተገደሉ ማን ነው ቅዱስ ቁርባንን ለእኛና ለእናንተ የሚሰጠው? ለህዝብ ምዕመኑ ማን ነው ቤተ መቅደስ የሚከፍትልን? አንችልም እኮ እኛ ምዕመኖች መክፈት፣ ካህኖች ናቸው እኮ የሚከፍቱት። ቅዱስ ብለው የሚጸልዩት ማን ነው? ካህኖች ናቸው እኮ። ስለዚህ ይሄን ጸሎት ራሱ የሚያደርስልን፣ ቅዳሴ እንድንገባ የሚገፋፉን፣ የሚጸልዩልን፣ ወንጌል የሚያስተምሩን ማን ናቸው? ካህኖች፣ የቤተክርስቲያን አገልጋዮች እኮ ናቸው። ስለዚህ እነሱ በእንደዚህ አይነት ነገር እየተጠቁ የኛ ዝም ማለት በጣም አግባብ ያልሆነ ነገር ነው። ብዙ አባታችን አቡነ ማትያስ በባለፈ በዝቋላ ገዳም ላይ በደረሰ የካህናት መታፈንና መገደል የሰጡት መግለጫ ነበረ። እስኪ እንመልከተው።
በዝቋላ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብሕትውና በቀር ሌላ ነገር ይህን አደረጉ የማይባሉ አባቶች ናቸው በግፍ የተረሸኑት የተገደሉትና ይሄ በእውነቱ ጥብቅ የሆነ ጸሎትና ምህላ ለሀገራችን የሚገባ ነው። ሁላችንም በያለንበት ይሄ አስጊ የሆነ በጣም አስጊ የሆነ ድርጊት ነው የተፈጸመው። ምንም አይነት ይህን አሉ የሚባሉ ይህን አደረጉ የሚባሉ ይህን ተናገሩ የማይባሉ በሰላም በጸሎትና በአምልኮት የሚኖሩትን መነኮሳት እንደዚሁ በዚሁ አይነት መግደል ማለት እንደው የግፍ ግፍ ነው። እንዳያችሁት ብፁዕ አባታችን አቡነ ማትያስ በዝቋላ በደረሰው አደጋ በካህናቶች መገደል፣ በካህናቶች መታረድ፣ በካህናቶች ከገዳሙ ውስጥ ውጡ፣ ገዳሙ ለሆነ ነገር ይፈለጋል በተባለ ጊዜ የሰጡት መግለጫ ነበረ። ይሄ መግለጫ በቂ አልነበረም በሰዓቱ። እኛ እዛ ቦታ ላይ ብንሆን ኖሮ የሚሰማንን ስሜት እናውቀዋለን። ግን ስላልደረሰብን ሜቢ ኦርቶዶክሳውያን ነን፣ ግን ስሜቱ አለ። ግን እዛ ቦታው ላይ ሆኖ ችግሩ የደረሰበት ሰው ነው ደግሞ በጣም ስሜቱ የሚገባው ሰው ማለት ነው። እዛ ቦታ ላይ ኖረን ቢሆን ኖሮ ብፁዓን አባቶች እዛ ቦታ ላይ ኖረው ቢሆን ከዚህ በላይ መግለጫ ያስፈልገው ነበር። ካለፈ በኋላ እንደዚህ ነበረ፣ ካለፈ በኋላ ከንፈር መምጠጡ ነው አስፈላጊ ያለው ነው ማለቱ፣ ተናደናል ማለቱ፣ እንትፍ ማለቱ ምናምን ካለፈ በኋላ የዛን ጊዜ በዚህ ቦታ ላይ እንደዚህ ገዳማውያኖች እየተገፉብን እየተገደሉብን ነው፣ ገዳም ላይ ጥቃት እየደረሰብን ነው። ስለዚህ ይሄ ነገር ደግሞ መንግስት ማስቆም አለበት ብለው ብፁዓን አባቶች ብሎ መውጣት ነበረባቸው። መግለጫም መውጣት ካለበት መውጣት ነበረበት። ብዙ ጊዜ ሶሻል ሚዲያ ላይ ያሉ ሰዎች ናቸው ስለዚህ ዝቋላ መረጃ እያቀረቡ ያሉት፣ እየተቆረቆሩ ያሉት፣ እየጮሁ ያሉት። ገዳማውያንና ገዳማት እየተደፈሩብን ነው እየተጠቁብን ነው ያሉት እያሉ ያሉት ሶሻል ሚዲያ ላይ አንገታቸው ላይ ማተም ያደርጉ ኦርቶዶክሳውያን፣ በየገዳሙ የሚዞሩ ኦርቶዶክሳውያኖች፣ ገዳምን ማገዝና መርዳት የሚፈልጉ ሰዎች ናቸው ይሄን ነገር በጣም ያስፋፉ የነበሩ። መግለጫ የሚወጣው እንደዚህ ደረሰብን ተብሏል፣ ደርሶብናል፣ ደርሷል። ግን ለቀጣይ መፍትሄ ምን ይሆን ነው? ያሁኑ ደረሰ አለፈ እኮ ያኮ ተረሳ በቃ። አሁን ላይ ያለውስ አሰቦት ገዳም ላይ ደግሞ እንደዚህ አይነት ነገር እየደረሰ ነው። ራቅ ያሉ ገዳሞች ላይ ማለት ነው። ከአዲስ አበባ ብዙ ኪሎ ሜትር 300 ምናምን ኪሎ ሜትር አካባቢ ነው አሰቦት ስላሴ ገዳም የሚገኘው ማለት ነው። ስለዚህ እንደዚህ ርቀት ገዳም ላይ ገዳሞች ላይ ፈውስ የሚገኝባቸው ገዳሞች ላይ እንደዚህ አይነት ጥቃት እየደረሰ ነው። ስለዚህ ብፁዓን አባቶች መልሳቸው ምንድነው ከሆነ ትናንትና ከትናንት ወዲያ ቋሚ ቅዱስ ሲኖዶስ ሊቃናት ጉባኤ ነው ምናምን ስብሰባና ሹመት ነበረ። ስለዚህ እዚህ ቦታ ላይ የተሾሙት ሊቃነ ጳጳሶች ይሄ ነገር ሳይሰሙ ቀርተው አይደለም። አሰቦት ገዳም የሚመለከታቸው ሊቃነ ጳጳሶች ሀገረ ስብከቱ ማለት ነው። ስለዚህ መልሱ ምንድነው? ዝምታው ለምንድን ነው? ምን እየሰራ ነው ያለው ነው በአሁን ሰዓት? እንዳያችኋቸው እንደዚህ አይነት በቅንነት የሚዘምሩ አባቶች ናቸው ዝቋላ ወይ ገዳም ላይ የተረሸኑት። ከህዝቡ እኩል ከሚመጣላቸው ሰው እኩል ደስ ብሏቸው ከየከተማው ከየአድባራቱ ተሰብስበው የሚመጡ ነጭ ነጠላቸውን ለብሰው በጉዞ መልክ የሚሄዱ ሰዎች ደስ ብሏቸው ብፁዓን አባቶች እዛ ገዳም ውስጥ ያሉ ገዳማውያን መነኮሳውያኖች ደስ ብሏቸው ከነሱ ጋር የሚዘምሩ የገዳም አባቶች እንደነዚህ አይነት ገዳማውያኖች ናቸው በባለፈ ጊዜ የተገደሉት የተረሸኑ። ስለዚህ ለምን እነዚህ እንዴ ገንዘብ ስጡናል አሉ። ዓለም በቃኝ፣ በቃ ዓለማዊ ኑሮ በቃን፣ ከክርስቶስ ጋር መኖር ይሻለናል፣ ጫካ እንኑር ብለው እኮ ነው
ገዳም ውስጥ እየኖሩ ያሉት። በቃን ዓለም ኑሮ ገንዘብ አያጓጓንም፣ ኑሮ አያጓጓንም፣ ሀብት አያጓጓንም፣ የምንበላው የምንጠጣው ነገር አያሰጋንም፣ አያጓጓንም፣ የኛ ምግብና መጠጥ ክርስቶስ ነው ብለው ገዳም ውስጥ እየኖሩ ያሉት ለዛ እኮ ነው። እዛ በሚከፈላቸው ደግሞ እነሱ በየትኛውም ቤተክርስቲያን እኮ በአገልግሎት መቀጠር ይችላሉ። ግን ዓለም ኑሮ በቃን አሉ ማለት እቺ ከንቱ ዓለም ስለሆነች ይሄ ነገር በቃን። ስለዚህ እንደነዚህ አይነት ከዓለም በቃን እኛ ከክርስቶስ ነው መኖር የምንፈልገው ብሎ በክርስቶስ ደም የተመሰረተች ቤተክርስቲያን ውስጥ የሚኖሩ መነኮሳውያኖችን ማጥቃት ይሄ አግባብ አይደለም፣ ኃጢአት ነው፣ ነውር ነው። ስለዚህ ለነዚህ ደም መፍሰስ መፍትሄ የሚሆነው እኛ ኦርቶዶክሳውያኖች እንደገና ጠመንጃ ይዞ መዋጋት አይደለም። ክርስቶስ እንደዚህ አይነት ሰይፍ አላስታጠቀንም። የኛ ሰይፍ መጽሐፍ ቅዱስ ነው። ክርስቶስ ለኛ ለኦርቶዶክሳውያን ቅርታና ፍቅር ነው ያስተማረን። ስለዚህ ማንኛውም ቤተ እምነት ተነስቶ ኦርቶዶክስ ላይ ኦርቶዶክስ ፍረስና የኦርቶዶክስ ቤተክርስቲያን እዚህ ቦታ አለች እሷ ተፍረስና እንደዚህ ትሁን፣ ይሄ መናፍቃኖች የበዙበት ጊዜ፣ ሐሰተኛ ነቢያቶች የበዙበት ጊዜ አሁን ነው። ማን ነው ከአንዱ ቤተ እምነት ሌላ ቤተ እምነት ላይ ማን ፕሮቴስታንት ነው መስጊዶች ላይ ሄዷል? አልሄደም። ካቶሊክ ላይ ሄዷል? አልሄደም። እስልምና እምነት ተከታዮች ፕሮቴስታንት ሄደው እንደዚህ እናደርግ ብሏል አላሉ። ሁሉም ማንኛውም ቤተ እምነት ማንኛውም ሰው ማንኛውም መናፍቅ ተነስቶ ኦርቶዶክስ ላይ ነው። በቃ ሲጀምር ኦርቶዶክስን ካልተሳደቡ አይሆንላቸውም። የኦርቶዶክስ ቤተክርስቲያን እንደዚህ ነች ብለው ካልነቀፉ አይሆንላቸውም። ምን እንዳደረገቻቸው፣ ምን እንደሚያናድድ፣ ምን እንደሚያቃጥላቸው የሚታወቅ ነገር የለም። እኛ ባመለክናት፣ እኛ በወደድናት፣ እኛ ኦርቶዶክሳውያኖች ባከበርናት ሌሎች የሚቆረቆሩት ሌሎች እንደዚህ ትሁን ብሎ ታድሶ ይደረግላት የሚሉ ሰዎች ብዛታቸው እኛ ውስጥ ያለነው ሳንል እኛን እኮ ተመችቶን እያመለክን ያለን እኛንን ተመችቶን በየገዳሙ እንፈወሳለን ብለን እየዞርን ያለን ደግሞም እየተፈወስንም ነው። ግን ለምን ይድናሉ ነው? ለምን ይፈወሳሉ? ለምን በየገዳሙ ኦርቶዶክሳውያን ይዞራሉ? ስለዚህ እኛ ታርጌታችን ምንድነው? ኦርቶዶክሳውያን ወይ ቤተክርስቲያን አለን ብለው እንዳይኮሩ ወይም ቤተክርስቲያን እናፍርስ፣ ለራሳችን ፈር ወደ የሆነ ጥቃት እናድርስበት፣ ወይንም እዛ ያሉ መነኮሳውያኖች ከክርስቶስ ጋር የሚገናኙ የሚጸልዩ፣ ለህዝበ ምዕመኑ ሰላምና ፍቅርን የሚጸልዩ፣ ለጤናቸው ለኑሯቸው የሚጸልዩላቸውን እናጥፋባቸው። ከዛ ምን ይሆናሉ? እንደዚህ አይነት ስራ ነው እየተሰራ ያለው። ይሄ ነገር በጣም አግባብ አይደለም። እንደምታዩት እንደዚህ አይነት ፎቶዎች የሆነ ጊዜ በጣም የተለቀቀ ነበር። ዝቋላ ወይገዳ ላይ ታፍነዋል፣ ዝቋላ ወይገዳው ላይ ተገሏል እየተባለ ማለት ነው። ስለዚህ ይሄ ሪል እኮ ነው፣ ያልተደረገ ነገር አይደለም፣ ተደርጓል። ግን ቀጣይ አሁን ከወር ከሁለት ወር ከሆነ በኋላ ተረሳ፣ የለም መልስ የለም። ስለዛ ካሁን በፊት ስለተደረገው ነገር ተብሎ ራሱ ቅዱስ ሲኖዶስ ምንም አይነት መግለጫ አልወጣም። የፊት ብቻ ነው። በቃ ያ ሆነ፣ ተገደለ አይደል? ተገደለ፣ ሌላ ይቀጥላል። ይሄን የሚመጣውንስ ነገር ማን ነው? ቀጣይ የሚመጣውን ነገር ማን ነው የሚወጣው? እዛው ያሉ ሰዎች ላይ ሌላ አሻራ ይጣልባቸዋል። ስለዚህ ይሄን ነገር ብፁዓን አባቶችና የቤተክርስቲያን ትልቅ የህግ ክፍሎች አስቡበት ለማለት እንወዳለን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ